ነሽ እማዬ። እኔም እያሰብኩት ነበር፣ ግን እማዬ አሁን ባለሽበት ሁኔታ አይሆንም። አሁን ላይ በአባዬ ጥበቃ ስር ብትሆኝ ነው ለእኔ ሰላም የሚሰጠኝ። አውቃለሁ። እዚህ በጣም ብዙ ቆየሁኝ እኮ። ሰዎች ይቸገራሉ። አባት ደግሞ ከዚህ በኋላ ምንም አያመጣም። እማዬ አባዬን ታውቂዋለሽ። የበደለሽን ነገር በሙሉ ስለሚያውቅ አተኛለኝም ብሎ ስለሚያስብ ቀን ከሌሊት አንቺን የሚያጠፋበት መንገድ ነው የሚያስበው። የኔ ልጅ አታስብ፣ ምንም አያደርገኝም። ይልቅ ቀለል ያለ ቤት ፈልግና እኔ እናንተ አብረን በሰላም እንኑር። እማዬ ምንም በሰላም የሚባል ነገር የለም። እባክሽ እሺ በይኝና ነገሮች መስመር እስኪይዙ ድረስ እዚህ ሁኚ። አልቆይም የኔ ልጅ። ነገ ቤት ፈልግ፣ ደውል ደላላው ጋር። አመመህ እንዴ? አይ አላመመኝም እማዬ፣ ትንሽ ስለደከመኝ ነው። ምን ነው? የት ነበርክ? የት ነበር ከምትይው እስኪ ቡናውን አምጪለት። እሺ እመጣለሁ። ምን ነው የኔ ልጅ? ምን ተፈጠረ? ተውት። ምንም አላለችም? እስካሁን እንደነበራት ነው እንዴ? አዎ አባዬ፣ ከእኔ እየሸሸች ነው። ተው እንደዛ ትበል የኔ ልጅ፣ ከሀሳብህ እንጂ ካንተ አትሸሽ። ምንም እኮ እኔ ማናገር አትፈልግም። እበል፣ አንተም ማናገር ሳይሆን ጉዳዩን ማንሳት ነው የማትፈልገው። እሱን ደግሞ ጊዜ ይፈተዋል። እሺ አባዬ። ሰላም ውድ ቻናል ቤተሰቦቼ አስቱልኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። አለሜ ፊት ቆሞ ምን እየተፈጠረ ነው አልገባኝም፣ ምን እያላችሁ ነው እያለችው ደነገጠችው። እና አለሜ አንድ ነገር ልንጠይቅሽ ፈልገን ነበረ ስለ ወንድሜ ስትላት በጣም ደንግጣ ነበረ እየተነሳችው። እና ስለ ወንድሜ ምን ሆነ ነው ብላ ስትደነግጥ አይ ወንድሜ ምንም አልሆነም፣ ግን ልናገርሽ ፈልገን ነበር ለዛ ነው እያሏት ነበር። እና እባክህን ምን እያልሽ ነው እያሏት ነበር። እና እንደዛ አይደለም እኮ ስትላት ነበር። እና ታዲያ ምን ተፈጥሮ ነው እያለችው ነበር። እና ምንም አልተፈጠረም እኮ እያላቸው ነበር። ነገር ግን እየተፈጠረ ያለ ነገር ምንድን ነው ብላ ስትጠይቀው ትሁት ሁሉ ነገር ነገረችው ማለት ነው። እና አልገባኝም፣ ይሄ ደግሞ ማለት ምን ማለት ነው ብላ ስትጠይቀው ገዛኝ ከቤቲ ጋር እያወራ ነበር። አለሜ መኖር የለባትም መሞት አለባት ብሎ እየተናገረ ነበር። እና ምን ማድረግ እንዳለብን ማሰብ አለብን እያለችው ነበር። እና እባክህን አንድ ነገር ማድረግ አለብን፣ አለሜ በህይወት ካለች አደጋ ለኔ ነው፣ ስለዚህ እሷ መኖር የለባትም፣ አንድ ነገር ማድረግ አለብን እያለችው ነበር። እና አለሜ ከሞተች ሁሉ ነገር ይቀልልናል ብሎ ያስባሉ። ነገር ግን ይህ ነገር ጥሩ አይሆንም፣ እስቲ እናያለን ለማለት ነው እያላቸው ነበር። ቢሆንም አንድ ነገር ማድረግ እንዳለባቸውም ጭምር እያወሩ ነበር። እና ምንድነው ወንድሜ፣ ስለ ወንድሜ ከየት አምጥታችሁ ነው ዛሬ ይሄን ያነሳችሁ? ወንድሜ ያጠፋ ወይንስ ያደረገ ነገር አለ ብላ ጠየቀችው። አይ እንደዛ አይደለም፣ ምንም አይደለም ብላ ስትጠይቀው ታዲያ ምን ተፈጥሮ ነው ብላ እየጠየቀችው ነበር። እና አይ ናታን በመጨረሻም ልጄ ምንድነው ልትነግረኝ አትፈልገውም ስትለው አይ እናቴ ምንም አይደለም እያላት ነበር። እና ታዲያ ምን ማድረግ እንዳለባቸው እያወሩ ነበር። እና ምንም እንዳልተፈጠረ እየነገረችው ነበር። እና አንድ ነገር ማድረግ እንዳለባቸውም እያሰቡ ነበር። እና አንድ ነገር ማድረግ አለብን እያለች ነበር አለሜ። በመጨረሻ ምን ማድረግ እንዳለባቸው ናታን ምን እየተፈጠረ እንደሆነ ደጋግማ ስትጠይቆ ነበር። እና እሱም እሺ እነግርሻለሁ እውነትና ከዛ ግን መናገር አልቻለም ማለት ነው። አለሜ በጣም ተጨንቃ ነበር፣ በጣም ፈርታም ነበር። እየተፈጠረ ያለ ነገር ምን እንደሆነ ለማወቅ በጣም ጓጉታ ቸኩላም ነበር። ይሄ ነገር ምንም ደስ አላለኝም ቤቲ፣ በጣም አዝናለሁ በተፈጠረብሽ ነገር ስትል ትሁት ለእኔ ማዘን አይጠበቅብሽም፣ ስለዚህ እባክሽን ተይ እያለቻት ነበር። እሺ በቃ እተውሻለሁ፣ ግን ምን ማድረግ እችላለሁ እኔ ምን ማድረግ እንዳለብኝ እኮ ግራ ገብቶኝ ነው ስትል ትጠይቃታለች። ነገር ግን
ምንም ማድረግ አይጠበቅብሽም። ነገር ግን እየተፈጠረው ያለው ነገር ምን እንደሆነ ማወቅ ፈልጌ ነው ስትላት፣ አይ እኔ እድሜ ግን ከልጅነት ጀምሮ ከንፈር ስመጠጥልኝ ነው የኖረው። ስለዚህ ድጋሜ እባክሽን የማውን ነገር አታድርጊ እያለቻት ነበር። እና አይ እውነት ከልቤ ነበረ ያዘንኩልሽ ስትላት ትነግራታለች። አባዬ አለሜን መናገር እየወሰነ ነበር እና ምን እየተፈጠረ እንደሆነም እየጠየቀው ነበር። አይ ምንም አልተፈጠረም፣ ሁሉ ነገር ሰላም ነው እያለው ነበር። ቢሆንም ግን እየተፈጠረ ያለው ነገር ለማወቅ ጋጉቶ ነበር እና ምን እንደሆነ ባያውቅም ነገር ግን እያወራ ነበር። አባዬ በጣም ፈርቶ ነበር እና ምንም እንደማይፈጠር ደጋግሞ እየነገረው ነበር እና እያሰበ እንደነበረ ናታን እማዬን እኛ እንወዳታለን ስል እማዬን ትወዳታለህ ብሎ ጠየቀ። ወይም መሽኮርሞ አዎ እወዳታለሁ ብሎ ተናገረ ማለት ነው። አባዬ እንግዲህ አለምን እንደሚወዳት በመጨረሻ ከአፉ ወጥቶ ተናገረ እና ናታም ደግሞ በጣም ደስ ብሎ ፈገግ እያለው ነበር። ቤቲ ከትሁት ጋር እየተጨቃጨቀች ነበር እና ትሁት እባክሽ ምንም ነገር አትበይኝ ውጭልኝ ስትላት ትነግራታለች። እሷም እሺ በቃ እወጣለሁ ብላ ለመውጣት ትነሳለች ማለት ነው። ቤቢና ህይወቴ አንድ ላይ እየተጨዋወቱ ነበር እና ህይወቴ ስለ እህቷ በጣም አስባ አብስታ እየተጨነቀች ነበር። ማስብ እንደሌለባትም እየነገረቻት ነበር። ነገር ግን ምን ማድረግ እንዳለባትም እያሰበች ነበር እና አንተ ስላለኝ በጣም ደስተኛ ነኝ እና ተራምጄ ብሄድ ደግሞ ደስ ይለኛል። ህይወቴ አንቺ ለኔ ህይወቴ ነሽ። ስለዚህ በጭራሽ እንደዚህ ማሰብና መጨነቅ አይገባሽም። አንቺ ሁሌም እኮ ከጎኔ ነሽ እያላት ነበር እና በጣም እንደምትወደውና እንደምታፈቅረውም ስትነግረው ነበር እና እሱም እጅግ አብዝቶ እንደምወዳትም ጭምር እየነገራት ነበር። በዛ ሁለቱም ተይክን እያለ እያሽከረሟትና እያሳቃት ነበር እና ደስ ብሏትም ነበር። በዛ የተነሳ ደስተኛ ሆናለች እና አሁን ምን ማድረግ እንዳለብን ማሰብ አለብን እያለችው ነበር እና ወደ ቤት በቃ ትወስደኛለች ስትል አዎ ወስድሻለሁ እያለ አለሜና አባዬ እየተሽከረመሙ ነበር ማለት ነው። እና አለሜ ፈገግ እያለች አባዬ እያየች እሱም ምንድን ነው እያለ ዛሬ ቆንጆ ራት ትሰራላችኋለሁ ስትል እሺ ቡናም አጠገቡ ቢኖር ደስ ይለኛል እያላት ነበር እና አታስብ አድርገዋለሁ እያለችው ነበር እና ቡና አባዬ የምርን የራስ አስቦኝ እዚህ ጋር እየተሽከረመመ ነበር ማለት ነው። እየተሽከረመመ ነበር እና አለሜን እሷን ተሽከረመመች ማለት ነው። አባዬ እንግዲህ አለሜን ይወዳታል። እንግዲህ ወደፊት ተዘጋጁ፣ ሰርግ ይኖረናል፣ የምር ሰርግ ይኖረናል፣ ተዘጋጁ ማለት ነው። እንግዲህ ሁለቱ ፈገግ እያሉ እየተያዩ ነበር እና አለሜን ምን ማድረግ በቃ ለማንኛውም እራትና ቡናውን ላቀራርብ ብላ ወደ ቤቱ ወደ ክፍላ ትገባለች ማለት ወደ ኩሽና ትገባለች ማለት ነው። እና እንደ አጋጣሚ ናታን ደግሞ ትሁት ከሴት ትሁት እንግዲህ ስሜቷ ጥሩ ስላልሆነ ናታን በክሽ ወቅ ማድረግ አምሮ የነበረ ስላት አይ አሁን እኔ ስራ አለኝ የትም መሄድ አልችልም ስትል ትነግረዋለች። እባክሽ እንደዚህ አትሁኝ እያለት ነበር። አይ ምንም አልሆንኩም እኮ ያው እውነቱን እየነገርኩ ነው፣ ስለዚህ ወቅ ማድረግ ስላለብን ብቻ ነው እያለችው ነበር። እና ናታም በመጨረሻ ህይወትና ቤቲ ይገናኙና ማውራት ይወስናሉ ማለት ነው። ቤቲ እንግዲህ ህይወትን አግኝታ ከህይወት ጋር ስታወራ ነበር እና ከህይወት ከዛቶን ከቤቢ ጋር እያወራችው ነበር እና እናቴ ነበረች። እስቲ ስለ እህቴ ንገረኝ፣ ስለ እህቴ ምን እያደረገች እንደሆነ እየተበቀለች ነው ወይንስ ምን እያደረገች ነው ማወቅ ፈልጋለሁ እያላት ነበር። እውነት ምን እየተፈጠረ እንደሆነ ምንም አላውቅም፣ ምን እንደምነግርሽ አልገባኝም እያላት ነበር እና ቤቲ ደግሞ የተኛች አስመስላ ገዛኝን የተኛች እያስመሰለች ነበር። እሱ ግን ይኸውልሽ አውቀሽ እየተኛሽ እያስመሰለች ከሆነ ውርድ ጋራዜ እባክሽ ተነሺ እላታል። እሷ ግን የተኛ አስመስላ ነበር። ቤቲ እባክሽ እንድትነሽ ትችያለሽ እላታል። ከዛ እሷም ትነሳለች። አለሜ ቡናውን አፍልታ አባዬ ጋር ቡና እየጠጡ ነበር እና እንግዲህ እያተሽከረመሙ እንዳጋጣሚ ናታን ትሁት ቤት የተነሳችው ናታን ደግሞ ይመጣና ምን ነው ናታን አሟን እንደ ጥሩ ስሜት ላድል ልጄ ምንድነው ሆንኩ ብሎ ስጠይቀው አይ ምንም አልሆንኩም ደህና ነኝ እያለ ነበር እና የተፈጠረ ነገር አለ እንዴ ስትለው አይ ምንም የለም
እያለት ነበር። ታዲያ ምንድነው እንኩ ልጄ ንገረኝ እንጂ አለችው። እሱም ምንም እንዳልሆነ ነገራቱን ተገርም ደስ አላላትም ነበር። እንግዲህ ገዛኝ የሚፈልገውን ገዛኝ ደግሞ የምፈልገውን ካገኘ በኋላ እንግዲህ ምን ልበላቸው እንግዲህ እና ናታን እናቱ ጋር ሆኖ እናቱ ከቤት ከአባዬ ቤት ለመውጣት ስታስብ ነበረ። ከዛ ናታን እስከ መቼ እንቆያለን? ሰው ለኮ ሸክም ሆነናል። ስለዚህ እባክህ አንድ ነገር ማድረግ አለበት ስትል ትነግረዋለች። አዎ እማዬ እኔም ተሰምቶኛል። እስቲ በቃ ቤት ፈልገን እንወጣለን ስትለው ከዛ ቤት መከራየት እንግዲህ እናታና እኔ እናንተ አንድ ላይ ሆነን ደስተኛ እንሆናለን ስትል ትነግረዋለች። ታዲያ እኔና አንቺ አንድ ላይ ልንሆን ነው ስላት፣ አዎ አንድ ላይ እንሆናለን እያለችው ነበር። እና እሱም እሺ ብሎ ይስማማና ቤት ፍለጋ እንደሚሄድ እንደ አጋጣሚ ቤት መፈለግ ይወስናል ማለት ነው። ነገር ግን አባዬ ከቤት እንዲወጡ በጭራሽ አይፈልጉም ነበረ። ነገር ግን ቤት ተከራይቶ መውጣት እንደፈልጉን ስትነግረው እንግዲህ በመጨረሻ ቤት ተከራይቶ ለመውጣት ይወስናሉ ማለት ነው። ነገር ግን በጭራሽ ቤት ለቆ መውጣት እንደማይፈልጉ ነበረ ናታን እና በቃ ምንም ቤት ፈልግ እባክህ በቃ ለኔ እናንተ የሚሆን ስትለው እሺ በቃ እማዬ አድርጋለሁ እፈልጋለሁ ቤቱን ብሎ ይነግራታል። በመጨረሻ ናታን ቤቱን ፍለጋ ይነሳል ማለት ነው። እና ህይወቴና ቤቲ እህታሞቹ ይገናኙና እማዬ እኮ ልታገኝሽ ትፈልግ ነበረ ስትል እስቲ አታስመስል እናቴን ማግኘት አትፈልግም እውነቴን ልታገኝሽ ትፈልግ ነበረ እኮ ስትለው ትነግራታለች። እኔ እንዳልከፋ እያልሽ ብዙ ነገር እየነገርሽ ነው፣ ግን እናቴ በጭራሽ ማግኘት አትፈልግም ስትላት፣ አይ እውነቴን ነው እናቴ አንቺ ልታገኝሽ ትፈልጋለች፣ ስለ አንቺ ነበረ እኮ ስትጠይቀኝ የነበረው እያለች ነበር። እና ለማንኛውም አሁን እሱን ተይው ሕክምናውን በቅርቡ ትጀምራለሽ ስትላት ነበር። እሷም እሺ በቃ ሕክምናውን በቅርቡ እጀምራለሁ ስትል ትነግራታለች። እና ቤቲም አታስቢ አሁን ሁሉ ነገር ሰላም ይሆናል ስትላት፣ እሺ እህቴ ግን እባክሽን ለእኔ ብለሽ በቀል እኮ ለማንም አይበጅም፣ ለእኔ ብለሽ ችግር ውስጥ አትግቢ፣ ለእኔ ብለሽ እንዳትጎጂ ስትላት ነበር። አይ አታስቢ በጭራሽ እኔ ምንም ነገር አልጎዳም፣ ምንም ነገር አታስቢ እያለቻት ነበር። እሺ ናታን እንግዲህ አባዬ ሊያወራ ነበር። አባዬ ናታን ወዴት እየሄድክ ነው? ቤት ፍለጋ ሊሄድ ነው ስለ አባዬ ጥሩ ስሜት አልተሰማም። ቤተሰብ የሆን መስሎኝ ነበር፣ አለቃ ቤተሰብ አይደለንም ባደነን ማለት ነው ብሎ ይነግራል። አይ አባዬ እንደምታስበው እኮ አይደለም ስለው፣ ታዲያ ምን ማለት ነው? ቤት ፈልጋለሁ መቼ ጠበበኝ ያልኩት መቼ? እኔ እኮ ቤተሰብ ያገኘው መስሎኝ ደስ ብሎኝ ነበር በማለት እጅግ በጣም ይከፋል። አባዬ እንደምታስበው አይደለም፣ እባክህ አለሜን ለማሳመን እሞክራለሁ፣ ቤተሰብ እንደሆን አውቀዋለሁ። አባዬ እባክህ መጥፎ ነገር አታስብ። አይ ባደነን እያለ ነበር። አይ አይደለም እኮ አባዬ አይደለም እኮ እያለ ነበር። ታዲያ ምን እየተፈጠረ ነው ናታን? ለምን እንደዚህ ያልከው ስለው፣ አይ ምንም አይደለም በቃ እርሶ እያለ ነበር። ገዛኝ እንግዲህ ምን ማድረግን ችግር ውስጥ ስራዬን አሳጣችን፣ እቺ ሴት ስራዬን አሳጣችን እያለ አለሜ ላይ እየተናደደ ነበር። አይ አሁን ስራን አሳጣችን በኋላ ህይወትን ታሳጣለች፣ ስለዚህ አንድ ነገርማ ማድረግ አለብን ብሎ ይነግራታል። አዎ እሷን መጨረስ አለብን መሞት አለባት እያለ ስዝት ነበር። እና ቤትም አዎ አለሜ መሞት አለባት ብላ ትወስናለች ማለት ነው። እና አለሜ ካልሞተች ሁሉ ነገሩ ይበላሽባል። ስለዚህ አንድ ነገር አድርገን እሷን ማጥፋት አለብን ስትል ትናገራለች። ነገር ግን እስቲ እናስባለን ለማንኛውም እላትና እንግዲህ በመጨረሻ አንድ ነገር ማድረግ ይወስናሉ። አለሜ እንግዲህ ለማስገደል ይወስናሉ። አለሜ ቁጭ ላይ እያወራች ከአባዬ ጋር አባዬ አኩርፎ ነበር። ምን ተፈጠረው ስላት፣ አይ ምንም አልተፈጠረውም ስትለው ነበር። ምንድነው ካመመ እንዴ ችግር አለ? ከቤት እንደምትወጡ ናታን ነግሮኝ ነበር። እኔ እኮ ቤተሰብን መስሎኝ ነበረ። ለምን ይሄን አሰብሽ? አይ በጣም ያስቸገርኩ እኮ መስሎኝ ነበር። እኔ መቼ ቸገራችሁኝ፣ መቼ ደከማችሁኝ፣ መቼ ሰለቻችሁኝ አልኳችሁ፣ ግን ለምን ብሎ ይጠይቃታል። እና እባክህ ይቅርታ አድርግልኝ፣ ይሄን ያስከፋል ብዬ አላሰብኩም ነበረ፣ ይቅር በለኝ ትለዋለች።
አይ ምንም ማለት አይደለም በቃ ተይውርሹ እያላት ነበረ። አባዬ በመጨረሻ አኮረፈ። እንግዲህ ቤትና ገዛኝ መጠጥ ሻይ ቁጭ ብለው እንዳጋጣሚ ቤቢ ሲመጣና ሰላም ቤቴ ብሎ ሲመጣ ከዛ አንተ ማን ብሎ ገዛኝ ይደነግጥና ይጠይቋል። ከዛ ገዛኝ እኔ ብሎ ቤቲ ቶሎ ብሎ አብሮ አደጌ ነው ትምህርት ቤት አብረን የተማርነው ብሎ ነገሮቹን ሸመጠጠ። አዎ እኔ የቤቴ ባለቤት ነኝ ብሎ ስነግሮ እሱ እንደገባች ስለሚያውቅ እጅግ በጣም ደነገጠ። የቤቴ ባል አዎ ባለቤቴ ነው ብላ ከዛ ቤቢ ግራ ተጋባው። ማለት ያልጠበቀ ነገር ነበር። ደነገጠው። ገዛኝን እጁን ይዘው እኔ የቤቲ ባለቤት ነኝ ብሎ ነገራት። ውድ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ